የመሐመድን መቃብር ውስጥ እኮ እንደዚህ ቀዳዳ አለች እኮ ዑመር አቡበከርና የመሐመድ መቃብር ውስጥ ምን ቀዳዳ ሰርተውለታል እጃቸው የሚጨብጡበት እና አሰላም አሌይኩም ሲሉ አሌይኩም ሰላም ድገው ይላል እና ይሄ ነገር ያስቀኛል። ቀጥል። ሰላም አንዴ ቆይ ትቀጥላለህ። ጥያቄ ነበረኝ። ጥልቅ ነው። ወደ ውስጥ እጃቸውን ይሰዱለታል። እዩት ጉድጓዱ ምን ያህል ጥልቅ እንደሆነ። ነጭ ሰንደል ያጨሳሉ። ጫት እንዲያስቀምጡለታል። ሟቹ ጫት ያስቀምጡለታል። መቃብሩ በር ላይ የሚጨብጣቸው ከሆነ ጫቷን ይወስዳታል ማለት ነው። እንዲህ ቅምጫ ሰንደልስ እንዲያጨስ ነው። ደግሞ እዛው አለው ማለት ነው። ምልክቷ ቀዳዳዎች ምልክት አለች። የመሐመድንም ያዝ እቻትና የመሐመድ መቃብር ቀዳዳዋ እጅ ማስገቢያዋን አያችኋት? የአቡበከርና የዑመርን ማሳያቸው ያው እነኛም ደግሞ ያው ቀዳዳዎቹ ነው ያቸው የሳባዎቹ እጃቸውን አስገብተው ሰላም የሚሉበት። ኧረ ቀልድ ጨብጠህ አለቅም ብለህ ዘኸው መውጣት ነው እንጂ በህይወት ካለ አስብ ሲጨብጥ እጅን ኦልሬዲ አልሞተም እኮ በቃ ማለት እኮ ነው። እንደዛ ከሆነ የዓለም ህዝብ እንዳለ ሙስሊም እንዲሆን ከፈለጋችሁ እጃችሁን ከታችሁ ለምን ታወጣላችሁ? ጨብጣችሁ ታለቅም ያው አለ ብላችሁ ማውጣት። አፍናችሁ ልገሉ ነው እንደ መቃብር ውስጥ በህይወት እያለ ሰውዬ ጫት የሚያስቀምጡለት ነገር። የኢትዮጵያኖቹ ግን እኔ ከድር አንተ ጫት ታስቀምጣለህ እንዴ? ይሄ ጫት ነው ጫት ከሚያስቀምጡት አይደለም። ነጃት እርግጠኛ ነኝ ይህንን ስታይማ እኔ አልቀበልም ነው የምትለው። ያባሾችን አጊ አቡካኒድ ኔትወርክ መሰለኝ። እናንተ ያሳቃችሁ ነገር ለእኔ ግን ዝናብ የዘነበ ስለሆነ በጣም ዋይፋይ እያስቸገረኝ ነው። ያሳቀንማ ምን መሰለሽ፣ መለስ አድርግላት። እጃቸው መቃብር ውስጥ ከተው ይጨብጡታል አለ። መቃብር ውስጥ እንዴት ነው የሚጨብጡት? ይጨብጠናል ብለሽ ታምኛለሽ አንቺ? ማን ነው ያለው? ራምዚ። ያው ራምዚ ማን ነው? ያው የእናንተው ሙስሊም ወንድምሽ የዋብያ አቀንቃይ ነው። ሙስሊም ወንድሜ ሁሉ የተናገረውን አምናለሁ እንዴ? ኦኬ እሺ። ይህቺ ቀዳዳዋ መቃብሯ ምንድን ነው ጥቅሟ? ሰንደል ጫት ለምንድን ያስቀመጡት መቃብሯ ላይ? ጫት ነበር ስትጀምር በረሱል ጊዜ። ለምን እንደዛ ተሰራ? ጫት ነበር ያኔ። ያኔማ ዋናው ፖይንታችንም አይደለም። ባይዘ መቃብርም እንደዚህ ከመሬት ከፍ አድርጎ ሐውልት መስራትም ክልክል ነው። የመሐመድን መቃብር አሳያት እንዴት አሸብርቀው አሳምረው እንደሰሩት። ክልክል ነው። ከመቃብር ከመሬት ከምድር ማለት የለበትም ነው የሚለው። ከምድር ማለት ከሌለበት ሐውልት ራሱ መስራት የተጠላ ነው ማለት ነው። አስለምጣት መቃብር ነው ያው ለምሳሌ። እሺ ይሄ ሰማ ነው በረካቱ። ይህ የምትመለከቱት ቀብር የወልይ ቀብር ነው ብለው እንደዚህ ገንብተውታል። ከኔ ቁመት በላይ ማለት ነው። ከቁመቴ የትና የት ከፍ ይላል። ቀብር በዚህ መልኩ እንዲገነባ እስልምና በፍጹም አላዘዘም። ከዛም የከፋው ቀብሩ መካከል እንደዚህ ሽንቁር በመክፈት የተለያዩ ነዶችን፣ ሰንደሎችን ያጭሳሉ። እንዲሁም ሳንቲም እዚህ ውስጥ ይወረውራሉ። እነዚህ የሞቱ ሰዎችን ደረሱልኝ፣ እንዲያደርጉልኝ እንዳይቸገረው ነው ሳንቲም ይወረውሩለት። ለምን ኢትዮጵያኖቹን ይቃወማል? ሳውድ ይኸው በመዲናው ያለው መቃብር ላይ ደግሞ መስጊድ አልነበዊያ ላይ ምን መስጊድ ነበር የሚባለው? ያ ልክ ነህ። መስጊድ አልነበዊያ ዳር ላይ የተሰራ ነው። ያ እዚህ ደግሞ የመሐመድ መቃብር ላይ ቀዳዳ ተበጅቶለታል። ይህንን ለምን አይቃወምም? የኢትዮጵያ ዋብያ ሙስሊሞች እዚህ ኢትዮጵያ ያሉትን አባሾችን ለምን ትቃወማላቸው? መዲና ያለውም መስጊድ አልነበዊያ ላይ ይኸው የመሐመድ የአቡበከር የዑመር መቃብር ይኸው ቀዳዳ ተበጅቶለት እንደውም በአማረ ሁኔታ አሳምረው መስጊድ ውስጥ ሰርተውታል። እጃቸውን ማስገቡበት ቀዳዳ ሰርተዋል። በአማረ ሁኔታ ሰሩት ነው ሀሳብህ?
ለምን በአማርኛ ታሰሩት? አይፈቀድም መሰለኝ የምትለው እዚህ ላይ ሀሳቤ ምን መሰለሽ? ኦኬ ይሄ መስጊድ ምን ይባላል? የመሐመድ መቃብር ያለበት ልመልስልህና ማለት ነው። እናንተ ኢየሱስ ክርስቶስን ማን ነው ተሰቀለ ብላችሁ ፎቶውን አምጥታችሁ የምታመልኩት? ከየት አምጥታችሁ ነው ሲባል ሰው የሚወደውን አንዱ ምንድን ነው የመለሰልኝ? እንዳንተ ተመሳሳይ ሰው የሚወደውን አሳምሮ ነው የሚስለው እንጂ ኢየሱስ አይደለም አላችሁ። የእኛም ረሱልን የሚወዱ ተከታዮቻቸው አስጊጠው መቃብሩን ቢሰሩት ችግር ያመጣል ብለህ ታስባለህ? ታንኪዩ። በመጀመሪያ ደረጃ ይህ መስጊድ ሄደሽ ጎብኝተሽ ታውቂያለሽ? መስጊድ አናባቢያ እኔማ በምን እድል ሄጄ አየዋለሁ። እናቴ ነብይሽ ስለዚህ ጉዳይ ምን እንዳለ ታውቂያለሽ? ምን አለ? እስኪ ንገረኝ። ኢትዮጵያኖችን ለመሳደብ ነብይሽ እንደዚህ አለ። ኢትዮጵያኖች ከፍጡራን ሁሉ መጥፎ ናቸው አለ። ምክንያት ሲባል ሰው ሲሞትባቸው እላዩ ላይ ማምለኪያ ቤተክርስቲያን ይሰሩና እዛ እንትን ሊያስጌጡታል አለ። እነሱ ከፍጡራን ሁሉ መጥፎ ናቸው። አዲሱን አዘጋጅልኝ ክርስቲያን ከፍጡራን ሁሉ መጥፎ ናቸው አለ። ምን ይሰሩበታል? ቤተክርስቲያን ስለሚሰሩበት፣ ከዛ ስለሚያስጌጡት አለ። የነብይሽ መቃብር ይኸው እንደዚህ አጊጦ መስጊድ ሆኗል። ሀዲስሽ ያው ዲና ማራየሹ ከዛ ሀዲሱን አንብበው አሳየኝ። ሀዲሱን አሳየኝ የሚለውን አንብበላት። ሀዲሱን ለአንብበው ስ አረብኛውን አርግለት። حدثنا محمد قال أخبرنا عبدة عن هشام ابن عروة عن أبيه عن عائشة أن أم سلمة ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها مارية فذكرت له ما رأيت فيها من سور وقال رسول الله صلى الله عليه وسلم أولئك قوم إذا مات فيهم العبد صالح أو رجل صالح بنوا على قبره مسجدا وصوروا في تلك السورة أولئك شرار خلق عبد الله. ይህ ሀዲስ የማን ነው? የትኛው ክታብ ላይ ነው የሚገኘው? ቡኻሪ ነው። ተርጉማ ውስጥ ቅድሚያ ምን ይላል? ማን የዘገበው? በመቃብር ላይ ቤት መስራት መጥፎ እንደሆነ እየተናገረ ነው። መስጂድ መስራት አይደለ? ነብያችሁ ደግሞ ነበሩ አይደለ? ቤት መስራት አይቻልም አይደለ? አይቻልም። የነብዩ ሚስቶች እሙ ሰላማ ኢትዮጵያ ስላለው ያ ስላማረ ቤት ስነግረው ነብዩ ምን አለ? እነኚህ ከፍጡራን የተጠሉ ፍጡራን መጥፎ ናቸው አለ አይደለ? እንደዚህ የሚሰሩ የሚሰሩት መጥፎ ነው። ለነብዩ ግን ተሰርቶለታል። የሰሩለት ታዲያ ተወዳጅ ናቸው የተጠሉ? ቆይ እዚህ ጋር አሁን የተቀበሩትና የተቀበሩበት ቦታ ሀገሩ ከተማ ሆኖ ነው። ይሄ ሀገሬውንም እያደረገው እነሱ አርጉልኝ አላሉ። ነገራለሁ እንዴ ሀገሬው ከተማ ሆኖ ነው አለ። እኔ የምልህ ወይ አንተ ከሞትክ በኋላ ሞት እያልኩ አይደለም፣ ይቅርታ። አንተ ከሞትክ በኋላ የአንተ ተከታዮች አንተ መቃብር ላይ የፈለጉትን ነገር ቢያሰሩ አንተ ተው አታሰሩ ማለት ትችላለህ? ሞተሃል። በስ እኔ አልችልም። ነገር ግን ያንን የሚሰሩ እርሳቸው ደግሞ ስሩልኝ አላሉም እኮ። አዳምጪ። አሁን ችግሩ ምን እንደሚሆን ታውቂያለሽ እህታችን? ይሄንን መስጊድ ሄጄ ባየሁት፣ ይሄን በጎበኘሁት፣ እንደዚህ ያማረ እንደዚህ ምናምን መቃብሩ ጋር ሄጄ በቆንኩ እያልሽን ነው አይደለ? እና እኔ እኮ ነኝ ያልኩት እንጂ እርሳቸው አይደለም። እኔን ነው እንጂ በእኔ ነው እንጂ መሳቅ ያለብን በረሱል አይደለም። ስለዚህ በነብይሽ ንግግር አስተምሮ መሰረት ቤት እንዲሰራበት ያልፈቀደውን ቤት ሰርታችሁበታልና ጥያቄ ሙግቴ ለመመሰለሽ ያመጣሁት
ኢትዮጵያ ውስጥ ይኸው ሐውልቱ ከኔ የበለጠ ሀባሾች ገሃነም ይገባሉ እያለ ቪዲዮ ይሰራል ራምዚ። ለምንድን ነው መዲና ያለው የነብይህ መቃብር ማየት ያልተሳነህ? ቀዳዳ አለው እጃቸው የሚያስገቡበት፣ እጣን የሚያስቀምጡበት፣ ሰንደል የሚያጨሱበት፣ ሳንቲም የሚሰጡበት፣ መቃብሩን የሚጨብጡበት፣ ሰውየው ወጡ ጨብጠናል የሚሉበት አለ። ይኸው የነብይህ መቃብር ራምዚ ፕሊስ ናይ የሙሐመድን መቃብር እኮ ይኸው ቀዳዳ አለው እኮ እጅ የሚያስገቡበት። ይኸው የአቡበከር ዑመርም ቀዳዳዎች አላቸው እጅ የሚያስገቡበት። መቃብሩ ቀዳዳዎችን አበጅተዋል። የኢትዮጵያኖቹ አባሾቹ ብቻ ሳይሆኑ መዲናም ያሉት እናንተ ልታዩት የምናፍቁት መቃብራቸው ለሄዳችሁ መቆም የምትመኙት ቤት ተሰርቶለታል። ነቢያችሁ አትስሩ፣ የተጠላ ነው፣ ከፍጥረት ሁሉ የተጠሉ ናቸው ይህንን ሚሉ እያለ እናንተ አይ ይቻላል ብላችሁ አድርጋችኋልና። ለምሳሌ አንቺ እንደ ክርስቲያኖች መሐመድ ባለው መሰረት ከፍጥራን ሁሉ የተጠላሽ ትሆኛለሽ ማለት ነው። ያለሁት ማንም ሰው አንተንም ጨምሮ ማንም ሰው አንተ እግዚአብሔር ይሄን አድርግ ያለህን በሙሉ አታደርግም። ለምሳሌ ራሱን በእናንተ እምነት ይላል እነዚህ ሰዎች የመሐመድን ሱና ተከታይ ናቸው ወይስ ያደረገ ራሱን ከፍ ከፍ ያደረገ በእግዚአብሔር ዘንድ የተዋረደ ሆነ። ራሱን ያስተናነሰ ደግሞ የተከበረና ከፍ ያለ ነገር ነው እየተናገርሽ ያለሽው። አሁን ይህንን የሰሩት ይህን ትክክል እኮ ነው። ታዲያ እኛ መቼ የራሳችን በእግዚአብሔር እንትን ከፍ ከፍ አደረግን? አላደረግም። እኔ ደግሞ እያልኩ ያለሁት ማስረጃ ከሆነ ትክክለኛ ማስረጃ ከሆነ ይሄ ቀዳዳ አለው እና የረሱል መቃብር ላይ እጣን የሚያስቀምጡበት ነው የሚለውን መጽሐፍ አሳየኝ። ሰው ከሆነ የተናገረው ግን እኔ ሰው አላምንም። ከየት አመጣው መጽሐፍ ላይ ይለኛል። ነጃት የቀደሙ ምንድነው እሱ የአባሾቹን ጫቱን እንትኑን አየሸዋል። እዛ የነደደበት እንትኑን አሳያት። ጫቱ የነደደበት አለቁ። ይህም ቀዳዳ በተመሳሳይ እዚህም ተሰርቷል። ተቃውሟችሁ ለምን እዚህ ብቻ ሆነ? ሀዲሳችሁ በግልጽ ይከለክላል። ሳይ ሙስሊም 971 ኤን ክፈትላት። ይባስ ደግሞ መቃብር ላይ ነው የቆመው አይደለ? እዛ ደግሞ ምን እንደሚላት የመቃብር ቦታዎች ላይ ሄዶ እንትን ማለት ራሱ ምን እንደሆነ እንድገምሽ። አንድ አዲስ ቶፒካችን ባይሆንም ሳይ ሙስሊም 971 ኤ ላይ እንደዚህ ይላል። ክርስቲያን አንብበው። ሚዩት ነህ። Abu Huraira reported Allah's messenger as saying, "It is better that one of you should sit on live coals, which would burn his clothes and come in contact with his skins, than that he should sit on a grave." አቡ ሁሬራ እንደዚህ አለ። የተናገረውን የአላህ መልእክተኛ የተናገረው ነው። አንድ ሰው የቀብር ቦታ ላይ ሄዶ ከሚቀመጥ እየተቀጣጠለ ያለ የፍም እሳት ላይ ተቀምጦ ልብሱን ካቃጠለ በኋላ ወደ ሰውነቱ የሚመጣ ፍም ላይ መቀመጥ ይሻለዋል፣ መቃብር ቦታ ላይ ከሚቀመጥ ማለት ነው። ያ ስለዚህ እዛ ቤት ውስጥ አሁን አይቀመጡም፣ ይቀመጣሉ። የሰሩበት እንትኑ ላይ ቤት ላይ አይቀመጥም። መቃብር ቤት ላይ አይቀመጥም። አይቀመጡም። እርግጠኛ ነህ? ተው እንጂ። ይቀመጡም ሀራም ነው። ሁሌም ቆመው ነው የሚኖሩት። መቀመጥ አይቻልም። ሁሌም ቆመው ነው የሚኖሩት። ሁሌም ቆመው ነው የሚኖሩት። ስለ እነሱ አያገባንም። ስላለው ስለ ሰዎቹ አይደለም የምናወራው፣ ስለ ሃይማኖታችን አውራ እንጂ አሁን ስላሉ ሰዎች ብታወራ ይሄ ምንም። ስለዚህ ይህን የሰሩት ትክክል ናቸው አይደሉም? ይህን የሰሩት ቤት እሱ መቃብሩ ላይ ሰሩት። አንተ ክፉ ነህ። እየሰገዱለት መቃብር ላይ ቤት መስራት አይቻልም። ለነሱ አይደለም ደግሞ መስገድ የያዙት። እሺ መቃብሩ ጋር እንደዚህ ሄደው መለማመን ይቻላል? መለማመን ስትል ያው እንደዚህ ተወስሉ ማድረግ በሞቱ ሰዎች አይቻልም። ስለዚህ እነዚህ ከእስልምና የወጡ ናቸው። ተወስሉ አድርገዋል። አሁን እነዚህ አድገዋል እና ምን እያደረጉ ነው? ምክንያቱም ነብይ መቃብር ላይ ጸሎት
ጸሎትን ከልክሏል። ተፍጡራን ሁሉ የተጠላችሁ ናችሁ እዛ ቦታ ላይ እንደዚህ የምታደርጉ ከሆነ ብሏል። ስለዚህ ቤቱ ላይ እነሱን ቀብር መዘየር ይቻላል። ይሄንን አታውቅም? ኦኬ፣ ምን ብለህ ነው የምዘየረው? ለእነሱ ሄደ ሰላምታ ማቅረብ ማለት ነው። ኦኬ፣ የእነኛውን ሰላምታ እያቀረቡ ነው ወይንስ ስጁድ እየወረዱ ነው? እነሱ ናቸው የሚያውቁት ምን እንዳደረጉ እንደሆነ ያላቅም። አይታየንም? ይሄ አይታይም? እየሰገዱ አይታየንም? በነገራችን ላይ መቃብሩ መስጊድ ውስጥ ያለው መስገድ እየሰገዱ ነው አይደሉም? አይ መቃብሩ ነቢ መቃብር መስጊድ ውስጥ ያለው እየሰገዱ ነው አይደለም? ቆይ አቡካዲዳ እንዴ ተራን ጠብቅ። እየሰገዱ ነው። ታዲያ ምንድን ነው እሱ እየዘየሩ ምትለው? ቀብር መዘየር ይቻላል ነው ያልኩ። ለምሳሌ አሁን ቀብሩ ቦታ ካሉ መዘየር ይቻላል እንጂ መሶላ እንጂ ይሄ ታዲያ ምንድን ነው? ይሄ ምን ያገናኘው? ሰዎችን እያመጣ ስለ ሃይማኖት ምናምን እየተቸ ታመጣው ምንድን ነው ምክንያቱ? ስለዚህ እንደዚህ በሞቱ ሰዎች ወደ አላህ እንዴት ነው የምትቃረቡት? ሁልጊዜ ሰለዋት በመስገድ ዳዋ በማድረግ አለቀ። ወልዮች ያቃርቧቸዋል? እኔ ስመልሽ ይልሃለሁ እኮ ወልይ አያቃርበኝም። ምን ብላችሁ ወልይ ለራሱ ቢያውቅ ኖሮማ አይሞትም ነበር። ስጀምር ቆሞ ይኖር ነበር። እንዴት ነው እኔን የሚያቃርበኝ? ስለዚህ ሞት ወልይ ምንም ጥቅም የለውም ማለት ነው። ቋሚ አንድ ድር ባርጋ እንዴ ቆይ የሚረብሽ ድምፅ አለ። ተኋላ ድምፆች ቀንስ። ስለዚህ የሞተ ሰው ምንም አይጠቅምም ነው። ለእኔ የለውም፣ ለሌላው አላውቅም። ለእኔ ግን የለውም። እፎይ ደግሞ ሙሉ ኢስላሞችን በአንድ ላይ አትመዝን። ክርስቲያኖች እኮ ኢስላም ተብሎ ክፍፍል አላችሁ። እንደዛ ከሆነ ክርስቲያኖች አንድ ኦርቶዶክስ ትሆኑ ነበር። ፕሮቴስታንት፣ ካቶሊክ አትከፋፈሉም ነበር። ስለዚህ ግማሽ ኢስላሞች በሚያደርጉት ሙሉ እስልምናን አትናገሩ። ስለዚህ እኛን አይመለከትም። ይህንን ተወሱድ አንድ ነው ብትሉ ኖሮ እናንተ ፕሮቴስታንትም ካቶሊክም አትሆኑም፣ አንድ ኦርቶዶክስ ትሆኑ ነበር። ለምን ተከፋፈላችሁ? የሰው ልጆች ነንና ሁላችንም ራሳችን በያዝነው ባመነው ነገር ነው የምንኖረው። እናንተ ኦርቶዶክስ ናችሁ። አጠቃላይ ክርስትና መሳደብ አልችልም። ካቶሊኮች ባጠፉት ክርስትና መሳደብ አልችልም። ልክ እንደዚህ ኢስላሞችንም ሙሉ በሙሉ መናገር አትችልም።
ኖ የምን ስድብ እኮ አለም። ስድብ ሳይሆን አናደርግም እኛ። ሌሎቹ የሚያደርጉትን መጠየቄ ስድብ ከመሰለሽ ሲቀጥል የኔን ጥያቄ ደግሞ መልስልሻለሁ ብለህ እስካሁን አልመለስክልኝም። በቃ ዝም ብላችሁ ኢስላሙን ላይ ብቻ ነው ያላችሁት፣ የራሳችሁ ላይ ዜሮ የላችሁም። ይመለስልሻል። ቆይ ተረጋጊ። ፋሚ ቀጥል። እሺ ኤፎ አንዴ የምለው እዚች ጋር እና የኔ ጥያቄ ትመልስልኛለህ? መልስልሻለሁ። ኔክስት ቀር ሰላም ይመስለው እንደ እኔ የምለው እዛ አሁን የከፈተው ላይ ሞት ላይ አልተሰገደም። ዱዓ እያደረጉ እስትግፋር ነው የሚያደርጉላቸው። ገባ? ለሞት አይሰገድ የለም። ለሞት ላይ ቁርአን ላይ ለሚሞት ሰው ቁርአን አዳምጠኛ። ተረጋጋ። ቤት ተሰርቶለት እንደዛ እንዲደረግ ቤት ተሰርቶለት አይደለም። የተቀበረበት መቃብራቸው ላይ አልተሰራበትም። አይናችንን ካለው እያየ ነው አይደለም። አንድ ነገር አለ። አሁን ለምሳሌ ልበለ አሁን የክርስትና እምነት ተከታዮች ላይ ሐውልት ይደረጋል። ሐውልት ይደረጋል። በእሳቸው ላይ ምንም ነገር ያደረጉት ነገር የለም። መስጊዱ ስለተቀበሩ ነው። መስጊዱ ስለተቀበሩ ናቸው። ጎበዝ፣ መስጊዱ ስለተቀበሩ ነው። አንደኛ አሁን ለምሳሌ ተረጋጋ። እንደዚህ ቅበሩ የሚል የለም። መስጊድ ውስጥ ቅበሩ የሚል የለም። መስጊድ ውስጥ አልነበረም በመጀመሪያም የተቀበረው። ሲጀመር ሜይ ቢ ማታ ከሆነ አይሻ ጓዳ ውስጥ የተቀበረው። ክርስቲያን ቀጥላ ያ መስጊድ ውስጥ ነው አይደል የተቀበሩት? ከሞተበት ቦታ ነው የሚቀበረው፣ አይንቀሳቀስም ይባላል። ፋሚ አዎ፣ እነዚህ ሰዎች የሙሐመድ መቃብር አጠገብ ነው አይደለ ሱጁድ እየወረዱ ያሉት? ስጁድ አይደለም፣ ዱዓ ማድረግና ስጁድ መደረግ ይለያያል። ገባ? ምን እያረገ ነው? ይሄ ምን እያረገ ነው? እነዚህ ያፈነድሉት ምንድን ነው? አዳምጠኝ። ስጁድ የሚደረገው ነው ወይስ ዱዓ ነው? እየሰገደ ነው ወይስ አይደለም? እስኪ አዳምጠኛ። እሺ መጀመሪያ ጠየቅ አይደለ? እየሰገደ ነው ወይስ አይደለም? ፋሚ ልመልስ። ጠየቀኝ አይደለ? ልመልስ። አዎ እየሰገዱ ነው ወይም አይደለም ብለህ ቀጥል። እየሰገዱ አይደለም። ዱዓ ሚስትጃብል ዱዓ ስጁድ አለ። አይናችሁ እንዳታምኑት። እሺ እየሰገዱ አይደለም እነዚህ። እዚች አዳምጠኝ ፋሚ። ምንድን ነው ምትለን? ቆይ እየሰገዱ አይደለም። እሺ እኔ ልንገርህ። አዳምጠኝ። አፋፍ ከማለት የጠየቃችሁትም መልስ ይሰጣችሁ። አንዴ ቆይ። ቤትም አልተሰራለትም አልከን። ክርስቲያን አንድ ቪዲዮን አሳየው። የሚገርም ቤት እያየን ቤትም አይደለም ብለህ መስጊድ አይደለም ብለህ የተሰራውንም እየካርከን ነው። የቤት ድምፅ ከቻል ቀንስ። ከኋላ አንድ ድምፅ ከኋላ ከቻል ቀንስ። ትንሽ አሳልፈውና ክርስቲያን አስጀምረው። ይህን የመሰለ መስጊድ አልተሰራበትም እያልክም እየካርከን ነው። ግራ እየገባኝ ነው። በቤቴና ማለት በዚህና ቸው አላህ ሩሄን ይመጣውዳ እዩት። ይህን የመሰለ ህንፃ አልተሰራም እያለን ነው። ቀብራቸውን እዩት እያለ ኡስታዝ ነው እያስጎበኝ ያለው ውስጡ ሆኖ። ይህም ያህል ቤት ይህን ያህል የሚገርም ህንፃ አልተሰራበትም እያለን ነው። ባይድ ትንሽ አስቀጥለው። ይሄ ደግሞ ፊት ለፊት የምታዩት ረውዳ ነው። ይሄ ረውዳው ነው። እዚህ ጋር ይቺ የምታዩት ቡራ ይቺ ረውዳ ነች። ማበይነ ቤቲ ወሚንበሪ ረውደቱ ምን ሪያዲል ጀና። በቤቴና ማለት በዚህና በሚንበር ደግሞ ሰርች ጋር ሚንበር አለ። የነቢያችን አለይሂ ሰላም ሚንበራቸው አለ። በሱ መካከል ረውዳ አለ። ይሄ የጀነት ጨፌ ነው፣ የጀነት ቦታ ነው። አያችሁት? ስለዚህ ሰላዋት ሰላምታ በነቢዩ አለይሂ ሰላቱ ሰላም ላይ አቅርቡ። ሰሉ አለ ነቢይ ሰልሙ አላ ሐቢቢኩም አሰላሙ አለይከ ያ ረሱላላህ። ይሄ ነው እንግዲህ መቃብር ቦታው ማለት ነው።
ሰለዋት ምን በሉ በመሐመድ ላይ አንደኛ ሰላምታም አቅርቡ፣ ሰለዋትም በመሐመድ ላይ አቅርቡ። ምን አልክ ቃል? ረውዳው እኮ መስገጃ ቦታ ነው። ሱጁድ ትወርዳለህ። ሌላ ቦታ ያለ ሰው ነው እንጂ ከርቀት ሰላዋት የሚያወርደው እዛ ከሄድ ከረውዳ ማለት ጀነት ማለት እኮ ነው። መቃብሩ ስር እኮ ነው ያለው። እና ወንድማችን ለምንድን ነው የሚክደው? ቤትም የለም አለን እኮ እያየ ነው። አይናችሁን ካዱታለን በዚህ መጠን እና እንዴ ምን ችግሩ ምን እንደሆነ ልንገርህ እፎይ። አንደኛ ነገር ትጠይቃለህ፣ ለጥያቄ መልስ ደግሞ ምናል ችግሩ የእኛ ሰው በስድብ ነው። በስድብ ሳይሆን አንደኛ ነገር ሲጠየቅ ይደመጣል። ገባ? አንድ ነገር ጥያቄ ተጠይቁ ትቀበላለህ፣ ትቀበል እስታይ አንዱ ላጠፋ አሁን አንዱ ጳጳስ ወይ ቄስ ስላጠፋ ሌላው ክርስትና እምነት ተከታዮች ይሄ መቃወም አለባቸው። ኡስታዙ እየዋሸ ነው። ልንገርህ፣ ውስጡን አንድ ሰው ውስጡን ሳያውቅ የሚናገሩትን እውነት ብለህ ከወሰን ይሄ አይሙሬም ሊቀበል አይችልም። ገባ? እያየን እየሰገዱ አይደለም፣ ኡስታዙም እያተረዳም አይደለም። እሺ ቀጥል አንተ ስላደረ እኔ አሁን እዚች ጋር ሌላ የፈለግኩት ሰለዋት አንድ ሰው ዱዓ ሲያደርግ 2 ስጁድ ይወርዳል፣ ዱዓ ያደርጋል። ገባ? የስጁድ ዱዓ እና እንትን ይለያያል። ስደትና የስጁድ ዱዓ ይሄ ያደርጋል። በጣም አርግቶ ነው የሚለያየው። ገባ? ለዛ አንዱን ጨብጣችሁ ትንሽ ቀን የተቀነጨበውን ቦታ ወስዶ ሚዲያ ላይ አቅርቦ እንደዚህ ከማለት ሙሉ ለሙሉ ያለውን ነገር ቁርአን ላይ አሁን አለ አልክ። እስኪ ቁርአን ላይ ያለውን ነገር ብታወጡ። እሺ ፋሚ መስጊድ ውስጥ ነው ያለው መቃብሩ አይደለም አለ አላልካልኩም? ነብይ ፈቅዷል ያንን ፈቅዶ ነበረ። እኔ አሁን እውነቱን ነገር ይፈቀዳል። መስጊድ ውስጥ የሚቀበሩ አሉ። ማስረጃ ልትሰጠኝ ትችላለህ? ምክንያቱም ቤት የሚሰሩበት እነሱ ከፍጡራን ሁሉ መጥፎ ናቸው። መስጂድ የሚሰሩበት መስጂድ ነው የሚለው ባይዘ ቅድሙን አዲስ ክፈተው መስጂድ የሚሰሩበት በመቃብር ላይ ከፍጡራን ሁሉ መጥፎ ናቸው ነው የሚለው። አዲሱን እንደውም ራሱ ፈስርልን። የለም እንደዛ የሚል የለም። ውልሲ አንድ የቅድሙን አዲስ ክፈተው ክርስቲያን ሙሉን ታነብልኛለህ። ሙሉን አንድ ሳታቀር ታሳታስቀርም አንድ ፍለፊት ነው ራሱ ታነበ ይመረላ እንደጀመርከው ጨርሰህ አንተ ይህን የምትለው እኔ አስረዳሃለሁ። ቅድም አንብበን ጨረስን። ቅድም አንብበን አይደለም እኮ እፎይ፣ እየጠየቀውን አሁን አቀረብክ አይደለ? አንብብና አስረዳኝ፣ እኔ ደግሞ አስረዳለሁ ከውስጡ እኮ ያው መረጃ መጣን አይደለ? ስለዚህ የለም ላልከን ይኸው አመጣንልህ። ረውዳ ውስጥ የምትሰግደው ግን ለምንድን ነው? ረውዳው ማለት የመሐመድ መቃብር ጋር ነው ያለው አይደለ? ለምንድን ነው የምትሰግደው እዛ መቃብሩ ጋር? አሁን እኮ የምነግርህን እኮ አልሰማኸኝም አንተ። እነፎይ እየሰሙ ነው፣ አንተ ግን ምንም እየሰማኸኝ። ጥቅሙን ንገረኝ እኮ ነው ያልኩህ። ዱዓ እየተደረገ ነው እኮ። ዱዓ የሚደረገው የዱዓ ስጁድና እንትን ምንድን ነው እኮ ነው ያልኩት። ለምን ይሄ ታደርጋለህ? አሁን እሱ እየሰገዱ ጥቅም የለውም። ምንድን ነው የሚሰጠው ጥቅም እኮ ነው ያልኩህ ወንድሜ። ማለት ያንን ዱዓ ሰግደህም ሆነ ዱዓውን ስታደርግ ምንድን ነው ጥቅም ይሰጥህ? ጥቅም አይሰጥህም። ምንድን ነው ጀነት ለስግደት አንተ ለስግደት ጀነት ያስገባል እየጸለይ ይሄ እያልክ ነው አይደለም የምትሰግደው? አይ ጀነት ያስገባሃል ወይስ አያስገባህም? ረውዳው እሱ የአላህ ስራ ነው። የኔና ያንተ ስራ ማስረጃ አለ? አዎ የአላህ ስራ ነው። ማስረጃ አለ? ያው ኦኬ። ረውዳው ጀነት አያስገባም። ረውዳው ከጀነት የመጣ ስፍራ አይደለም። ራሱ ረውዳው ጀነት አይደለም። ተሳስታል። የስህተት ኢንፎርሜሽን ይዛችሁ አሁንም እየተናገርኩ ነው። የስህተት ኢንፎርሜሽን ይዘህ ስለዚህ ተሰጠነ ያበቃል ማለት ነው። አዳምጠኝ። አሁን ዱዓ አድርጌ የለም ብለሃል። አዳምጠኛ። ሰግጄ ዱዓ አድርጌ መቅቡል ክርስቲያን ሙስሊም 91 አዳምጠኛ።
ሰንደ ዱዓ ስታደርግ አላህ ይቀበለኝ በማለት ነው የምትሰግደው። ዱዓህን ስግደትህን ይሄ እንዲያደርግልህ ገባ እንጂ ለቡራ ወይ ለእንትን የሚደረገው አይደለም።